ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ቆያችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ በአንድ አዲስ ነገር መጥቻለሁ ማለት ነው። በዋነኝነት እንደ መግቢያ ያክል ለእናንተ ለመናገር እንግዲህ በቅርቡ አንድ እህታችን የደረሰባት ጉዳት ነበረ። እሱም ጉዳት ምንድነው እንግዲህ በአፍቃሪዋ እናቷ ተገላ ነበረ ማለት ነው። ያው እንዳያችሁት ነው በሁለቱ ወንድማማቾች የተደረገውና አጋጣሚ ሆኖ እንግዲህ ያው ልጅቱን ትንሽ የተሻለ ቦታ ላይ ለማድረስ የተሻለ ነገር ለሷ ለማድረግ ተገድጃለሁ። እኔም በዋነኝነት ብዙ ሰዎችን ሳፈላልግ ነበር ለዚህ ስራ። ከብዙ ውጣ ውረድ በኋላ እንግዲህ ከዛ ሰፈር መውጣት ስለነበረባት ወይም ደግሞ እዛ አካባቢ ለኑሮ ምቹ ስላልሆነ ለደህንነቷም ስለሚያሰጋት ማለት ነው የልጆቹ ቤተሰቦች ለምን ልጆቻችንን አሳሰርሽ፣ ለምን እንደዚህ ያደረግሽ ብለው እንግዲህ ትንሽ ስጋት ላይ እንደሆነች ነግረውኛል። በዋነኝነት እንግዲህ ከዛ ሰፈር እንድትወጣ አደርጋለሁኝ ማለት ነው። ለዛም ነው ዛሬ የመጣሁት። እንግዲህ ሁሉንም ነገር በኋላ ላይ የምታዩት ነው የሚሆነው። የት እንደምንሄድ ምን እንደምናደርግ አብራችሁን ታዩታላችሁ። እናንተ ግን እስከ ፕሮግራሙ ፍጻሜ አብሮነታችሁን አሳዩን፣ በላይክ በኮሜንት በሸር ማለት ነው። ይህንን ቪዲዮ ለብዙ ሰው ሸር እያደረጋችሁ እንግዲህ እንደምታጋሩ ተስፋ አደርጋለሁ። ሳብስክራይብ የምትለውንም በመጫን የልዑል ሚዲያ ቤተሰብ እንደምትሆኑ ምንም አልጠራጠርም ማለት ነው። ሌሎችም የምንሰራቸው ስራዎች ይኖራሉ እንግዲህ ከእግዚአብሔር ፍቃድ ጋር። እንዳልኳችሁ በፊትም ሶሻል ሚዲያን ለበጎ ዓላማም ማዋል ጥሩ ነውና እንግዲህ ተሳክቶልኝ ዛሬ ከወዳጆቼ ከጥሩ ከመልካም ከትልልቅ ሰዎች ጋር እንግዲህ ባገኘሁት ፍቃድ እችን ልጅ ከዛ ሰፈር ለማስወጣት እገደዳለሁ ማለት ነው። በዋነኝነት ሁሉንም ነገር ልጅቷም ጋር ሄደን ከእናንተ ጋር የምናየው ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ያው ውድ ተመልካቾቼ እህቴ ቤት ደርሻለሁ። በባለፈው እንዳያችኋት እንግዲህ እሷ ናት ተበዳይዋ፣ የግል ተበዳይዋ ማለት ነው። በዋነኝነት እንግዲህ እህቴ እስኪ ደህንነትሽን ለአድማጭ ተመልካቾች እስኪ መጀመሪያ ንገሪልን እና ወደ መጣሁበት ጉዳይ ያው እገባለሁ። እሺ፣ እንዴት ናችሁ? ደህና ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እኔ ናት። እሺ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። አሁን እየተረጋጋሽ ነው? እናቴ ናት። እኔማ ምን ሆናለሁ? እውነት ነው። ያው መቼስ የሆነው ተፈጥሮ፣ ግን አንቺ ደህና መሆን አለብሽ። ትምህርትሽን መቀጠል አለብሽ። ይሄ ትምህርት የሚቆም አይደለም። በሁላችንም እንግዲህ ገዛ እንደ እግዚአብሔር ፍቃድ ትምህርትሽን እስከ መጨረሻው አንቺን ለማስተማር እንግዲህ ያው እኔ የምችለውን አደርጋለሁ። ሌሎች እህት ወንድሞችም የሚችሉትን ያደርጋሉ። እስኪ እንደው አዲስ ነገር ካለ በዚህ በ2 ሳምንት ጊዜ ውስጥ እስኪ ንገሪኝ። እሺ፣ በመጀመሪያ እየመጣ ስለምጠይቀኝ በጣም አመሰግናለሁ። አጠገቤ ስለሆንክ በእውነት እግዚአብሔር ያክብርልኝ። አመሰግናለሁ። እዛኛው ቤት የነበርኩበት ጊዜ ከዛ የለቀኩበትም ወደዚህ የመጣሁበት ምክንያት የልጁ ቤተሰቦች በጣም እየረበሹኝ ነበር። ሌሊት በር ይንኳኳል። ሴት ነኝ፣ ብቻዬን እንደሆንኩ ያውቃሉ። ይዝቱብኛል። በቀን ሲያገኙኝ ያስፈራሩኛል። እና ለደህንነቴም ስል ነው ቤት ቀይሬ አሁን በዚህ ቤት ውስጥ ተከራይቼ እየኖርኩ ነው። ያው ይገባኛል። እኔም ነኝ ወደዚህ በቃ ቤት ቢያንስ ሽፍት እንድታረጊ ያደረኩት። ግን ደግሞ እንደዛም ከሆነ በኋላ እኔ ሰላም አልተሰማኝም። የመጡ ስለሚጨቃጭቁሽ የመጡ በጣም ብዙ ነገር ስለሚያደርጉሽ ሰላም አልተሰማኝም። እና እስኪ እንደው ብቻ በዋነኝነት አሁን ዛሬ እንዳልኩሽ የመጣሁበትም ጉዳይ ምንድን ነው፣ ሌላም አንድ አዲስ ነገር አለ ያገኘሁት ማለት ነው። ሌላም ገዳይ ተገኘ እንዴ? ሌላ ገዳይ ሳይሆን ያው ከዚህ ጋር ተያያዥ የሆነ ነገር አለ። እንግዲህ እናትሽ ብትሞትም ቢሆን ግን እኔ ምን እንደምልሽ አላውቅም። ሌላም ብቻ አንቺ ያላየሽው ነገር አለ። በዋነኝነት አንቺ ያላየሽው ነገር አለ። ከምን እንደምነሳልሽ አላውቅም። አላስጨነቀኝ ነገር እንደሚያስጨንቅ አውቃለሁኝ። ግን ደግሞ እዛ ሆደን ደግሞ እስኪ ማሳየሽን ነገር አይተሽ ከዛ በኋላ ደግሞ አንቺ ያው ምስክሩን ላንቺ ፍርዱን ላንቺ ተዋለው ማለት ነው። በዋነኝነቱ እንግዲህ እናትሽም ከሞት ኦልሞስት 3 ወር ከ2 ሳምንት ጊዜ ሆነ። ይሄንን ልብስ እንድትቀይር ይፈልጋሉ። አዲስ ቀን ይመጣል፣ አዲስ ተስፋ ይመጣል፣ አዲስ ነገር ይመጣል። የሆነው ሆኗል። እናታችን እንግዲህ አርፋለች። በዋነኝነት ግን
ብታርፍም ቢሆን ግን አንቺ እንደዚህ ማቅ እንደለበስሽ መቅረት የለብሽም። መጠንከር ነው ያለብሽ። በቃ መጠንከር፣ ጠንክረሽ እንግዲህ ጠላቶችሽን ማሸነፍ ነው ያለብሽ። ለማን ብዬ ልጠንክር? ንገረኝ፣ ለማን ብዬ ልጠንክር? እኔ እኮ ምድር ላይ አንድ ያለችኝ እናቴ ብቻ ናት። እናትም አባትም ሆነ ያሳደገችኝ እናቴ ብቻ ናት። ይገባኛል። የምኖረው እኮ ለእሷ ነበር። ኃላፊነት የለኝ፣ እህት የለኝ፣ ወንድም የለኝ። ለማን ብዬ ልጠንክር? አንተ እናቴ መሞት እናቴ ማጣትን ስሜት ታውቀዋለህ? እኔ አላውቀውም። ይቅርታ ብዬልኝ እንደው ማሰብም አልፈልግም በአሁኑ ሰዓት እውነት ለመናገር ግን አንቺ እንደዚህ መሆንሽ መጠንከር ነው ያለብሽ። ቤተክርስቲያን እየሄድሽ ጸሎት ማድረግ አለብሽ። አልሄድም ቤተክርስቲያን። ለምንድን ነው የምሄደው? ለምን? እግዚአብሔር እኮ በእኔ ጨክኗል። ፈጣሪም ቢሆን አይወደኝም። ቢወደኝማ እናቴን አይወስድብኝም ነበር። ቢወደኝ እናቴን አይወስድብኝም ነበር። እንደዛ ማሰብ የለብሽም። እንደዛማ ማሰብ የለብሽም። ዓለም ተደፍታብኛለች። ሰው ሁሉ ፊቱን አዙሮብኛል። አንድ ያለችኝ እናቴ ብቻ እኮ ነበር። ይገባኛል፣ ግን መጠንከር ነው የሚሻል። በቃ ጠንክሪ እና እባክሽን ተመልሰሽ ወደኋላ እንትን አትበይ። ይሄንን ልብስ ቀይሪና እባክሽ ወደምንሄድበት እንሂድ። እባክሽ እናቴን አፈር አልብሼ ነው እኔ ልብስ የምቀይረው? እሷ እኮ አፈር ነው የለበሰችው። እኔ ስጋዬ ላይ ለምለብሰው ልብስ የምጨነቅ ይመስላል? እኔ እንደዛ እያልኩ አይደለም። ብቻ ጥሩ ነገር የሚፈጥርልሽ ስለመሰለኝ ነው እንደዛ እያልኩሽ ያለሁት። እሺ እንደዚህ ሆነሽ ትቀሪ? እንደዚህ ሆነሽ መቅረት ነው የምትፈልጊው? እየመጡ እያንኳኩብሽ ነገም ሌላ ነገር ትደረጊ። አንቺ ቁሜ ልይ ነኝ። እኔንም ተረጂኝ እናች፣ እኔንም ተረጂኝ እባክሽ፣ እኔንም ተረጂኝና ይሄንን ልብስ ቀይሬ እባክሽ እና ወደምንሄድበት እንሂድ እባክሽ። እኔ ምን እንደምላችሁ አላውቅም ተመልካቾች፣ እንደምታዩት ነው ልጅቱ ልትረጋጋ አልቻለችም። ግን እባክሽን ብቻ ነው የምልሽ። ብቻ እንግዲህ እንደምንም በዚህም በዛም ብለሽ እኔ በእግዚአብሔር ስም ጠይቅሻለሁ። ልብስሽን አውልቂና ቀይሪ፣ ወደምንሄድበት እንሂድ። አይዞሽ በቃ አውቃለሁ የእናት ሐዘን ከባድ ነው። እንዴት አድርጌ ሐዘን ልትሳሷማ አልፋለች። እሷ እኮ ሄዳለች። ግን ደግሞ ያው ከዚህ ነገር ደግሞ መውጣት አለብሽ። ከዚህ መውጣት ነገር አለብሽ። ምክንያቱም የሰው ልጅ ሲፈጠርም ለሞት ነው የሚፈጠረው። ገና ከህይወቱ ሲፈጠር ለሞት ነው የሚፈጠረው። ስለዚህ እናታችን ደግሞ ጊዜዋን ጠብቃ አልፋለች። እንግዲህ አይዞሽ የፈጣሪ ፍቃዱ ሆኖ አርፋለች። ያንቺ ህይወት ደግሞ መቀጠል አለበት። በቃ ይሄንን ጥቁሩን ነገር በቃ እንደው በእኔና በተመልካቾች ስም ነው የምለምንሽ ይሄንን ልብስ እንድትቀይሪልኝ ነው አንደኛው ነገር። ሁለተኛው ነገር ደግሞ እንዳልኩሽ የምታሳይኝ የሆነ ቦታ አለ። እንግዲህ እዛ ጋር ያው እኔ የማሳይሽ ነገር ይኖራል። እንግዲህ እንዳልኩሽ ነው ፍርዱ ላንቺ። በዋነኝነት እንግዲህ አዳዲስ ነገሮች አሉ ማለት ነው። ገባሽ? አዳዲስ ነገሮች አሉ ያው በዚህ ዙሪያ ያገኘኋቸው ማለት ነው። እንግዲህ የሚጠቅሙ ሊሆን ይችላሉ፣ የማይጠቅሙ ሊሆን ይችላሉ። ግን ለእኔ እንደ ማስረጃ ስለሚጠቅሙኝ ለስራዬ ማለት ነው ወስጄ ማሳየሽ ይሆናል። እሺ ብቻ ምን እንደምልሽ አላውቅም። አንቺ አሁን ፈቃደኛ ሆነሽ ይሄንን ልብስ እንድትቀይርልኝ እፈልጋለሁ። ተነስቼ ነው የምጠይቅሽ። ቁጭ በይ እባክሽን ይሄንን ልብስ በቃ ቀይሪ። ከዛ ወደዛ እንሂድና ቢያንስ ያለውን ነገር ደግሞ አይተን እንግዲህ እውነት ለመናገር ደስ ሊልሽም ይችላል። ምን አይነት ስሜት እንደሚፈጠርብሽ አላውቅም። ስለዚህ ይሄንን ያው ላስጨንቅሽ ፈልጌ አይደል፣ በዋነኝነት ግን ይሄንን ልብስ ቀይረሽ መጥፎ ነገር አይደለም አይደለም። እንግዲህ እሱን አብረን ነው የምናየው። እሺ እኔም የማውቀው ነገር የለም። በዋነኝነት እዛ ሄደን ግን ነገሩን ብናይ በጣም ጥሩ። ያው እንግዲህ ተመልካቾች ብዙ ፈተናዎች እህታችን ያሳለፈችው ብዙ ጉዳዮችን አሳልፋለች በህይወቷ። ያላሰበችው ነገር ነው የገጠማት። እሷም እንድትበረታ ቢያንስ ከዚህ ነገር እንድታገግም ብዬ ያሰብኩት ቦታ እወስዳታለሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። መልካም ጊዜ። ውድ ተመልካቾች እንግዲህ ያው ስፍራው ደርሻለሁ ማለት ነው። የምወስድበት ቦታ እሷን ማለት ነው። እንግዲህ የት ነው የምወስዳት? እቺ ልጅ እገዛ ያስፈልጋታል። በጣም ከብዙ ውጣ ውረድ በኋላ ልጅቱን የሚያግዟት አንድ ድርጅት እና አንድ
መልካም የፈጣሪ ሰው በጎ ሰው ማለት ነው። እንግዲህ አግኝቼ ነው እችን ልጅ ለማገዝ ለመርዳት ዛሬ የመጣሁት ማለት ነው። አልነገርኳትም፣ ግን ይሄንን ሰርፕራይዝ ላረጋት ስለፈለኩ ማለት ነው። እናንተም ደስ እንደምትሰኙበት ልጅቱም ደስ እንደምትሰኝበት ምንም ጥርጥር የለውም። ምክንያቱም ከደረሰባት ነገር አንጻር ይገባታል። ይሄ ደግሞ ሀገራዊ እንዲሁ የተናጠልም ግዴታችን ነው። በዋነኝነት መልካም ስራ ማድረግ ኢትዮጵያዊነት ነው። ኢትዮጵያዊነት ደግሞ መጉላት አለበት ማለት ነው። እንግዲህ በአንድ ድርጅት ታዋቂ ድርጅትና በአንድ መልካም ግለሰብ መካከል ነው እንግዲህ ይሄንን ነገር ማደርገው። ብቻ እናንተም ደስ እንደምትሰኙበት ምንም ጥርጥር የለውም። ወደዛ እንሂድ እንግዲህ አብራችን ቆዩ። ውድ ተመልካቾች እንግዲህ ያው ልጅቱ ከብዙ ውጣ ውረድ በኋላ እንግዲህ በመልካም ፈቃዷ ልብሷን ቀይራልኛለች። ያው ምክንያቱም ደግሞ ልብሱ ስለሚያስፈልግ ማለት ነው። በዋነኝነት ያው የምወስዳት ቦታ ትንሽ ግራ የሚያጋባ ነው ለኔም ለእናንተ ማለት ነው። ትንሽ ለየት ያለ ቦታ ነው፣ ወይም ሁላችንም የማንጠብቀው ቦታ ነው የምወስዳትኝ። ብቻ ያው እኔም ትንሽ ተደናግጫለሁ፣ አዲስም ነገር ስለሆነብኝ፣ ምክንያቱም ያልጠበቅኩትም ነገር ስለሆነ ማለት ነው። ብቻ ያው ልጅቱን እዛ የምንወስዳት ይሆናል። እስከ ፕሮግራሙ ፍጻሜ ግን አብራችሁን ቆዩ፣ ተከተሉ። ያው በፈቃድ ስለመጣች ግን አመሰግናለሁ። ሊፍት እንጠቀም፣ በዚህ ደረጃ አለ ግን በሊፍቱ እንጠቀም። የት ነው የምንሄደው? ያው እሱን አብረን ነው። እኔ ምንም የማውቀው ነገር የለም። እንግዲህ አንቺ ግን እዚህ እንድትገኝ ስለፈለኩ ብቻ ነው። እኔ ምንም የማውቀው ነገር የለም። የእኔ እናት ምንም የማውቀው ነገር የለም በዋነኝነት ማለት ነው። ያው ያሉትን ነገሮች አብረን ነው የምናያቸው ሁላችንም ማለት ነው። ብቻ ይሄ እኔ ምን እንደሆነ ማለትም ብቻ አንቺን እዚህ ይዤ እንድገኝ ብቻ ነው የተነገረኝ። እሺ እንግዲህ አብረን እናያለን። ግን ትንሽ ያስፈራል። እኔ አላውቅም። ያው ማለት እኔም ቢሆን እኮ ጥሩ ስሜት ተሰምቶኝ አይደለም፣ ግን እዛ ያለው ነገር ደግሞ አብረን ብናይ ሊፍቱ ዘገየ። እኛ ላለመውሰድ ነው ማለት ነው። Seventh floor. እዚህ ነን፣ እንውረድ። ቆይ ምንድን ነው? የት ነው ይዘኸኝ እየመጣ ያለው? ሁሉ ተረጋጊ እንጂ ሊፍት አሳልፈህ እዚህ ድረስ ምንም ሳልልህ ዝም ብዬ መጣሁ። የት ነው ይዘኸኝ እየሄድካለሁ? መቼም አላመጣሽም ማለት አውቃለሁ። እሱን ግን የት ነው እያመጣኸኝ ያለኸው? ምን ችግር አለበት? ብትነግረኝ። ካወቅሽ ምን ችግር አለው? ዝም ብለሽ እንሂድ በቃ፣ ችግር የለውም። እኔን አታምኚኝ? አምናለሁ። አንተን ሰላም ንቀርች እኮ አይደለም፣ ግን ምን አለ የምመጣበትን ቦታ እንኳን ብትነግረኝና እባክህ። በቃ እኔ ናት፣ ችግር የለውም። እባክሽ እባክሽ። እሺ ተረጋጊ እንጂ። ይገባኛል፣ ግን ደግሞ ተረጋጊ። መረጋጋት መቻል አለብሽ። እባክሽ ቅደም። አይዞሽ፣ አትፍሪ እባክሽ። ሰላም ወንድሜ ሚኪያስ፣ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው ማለት ሚኪያስ። ትርሲት እሷ ነች እንግዲህ። ማን ነው ሚኪያስ? ተረጋጊ እንጂ ትርሲት። ምንድን ነው እዚህ ለየት ያለ ነገር? ሌላ ምን? ሚኪያስ የሚባል የዛ ነፍሰ ገዳይ የዛ አውሬ ወንድም አለ። እሱ እንዳይሆን። አረ በጭራሽ አይደለም እንዴ! አይደለም። እግዚአብሔርን አይደለም። ታስታርቀኝ አይደለም አይደለም። እግዚአብሔርን አይደለም እንዴ! ተረጋጊ እባክሽ፣ ተረጋጊ። ምንም የሚያሰጋ የደህንነት ስጋት ውስጥ የሚያስገባንችን እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ ተረጋጊና ረፍ እባክሽ፣ እባክሽ። ወደ ትልቅ ተቋም ስለሆነ ይመጣል። እሺ እባክህ። እንዴት ነህ? ሰላም ነው ወይ? ስራ ቆንጆ? ሁሉም ሰላም። ያው ቢዚም ነበርኩ፣ ተመልሼ መምጣት አልቻልኩም።
ከዛ ቀን በኋላ ያው ትርሲት ማለት እሷ ናት። በባለፈው የተጨዋወት ነው ያወራነው ስለሷ ነው። እስኪ ያሉትን ነገሮች እስኪ ከትርሲት ጋር ተወያዩ እስኪ። ትርሲት እንደምን አለሽ? ደህና ነሽ? እግዚአብሔር ይመስገን። ባለው ሁኔታ ስተረጋጋሽ በገጠመሽ ሐዘን እንዴት ነሽ? ምንድነው? ቆይ አንተ ልጅ ምንድነው ስለኔ የምታውቀው? አይ ይኸውልሽ ትርሲት እስኪ መጀመሪያ በስርዓት አዋሩ። በስርዓት በስነ ስርዓት እኮ ነው ያወራው። እንዴት ነሽ ምናምን ይለኛል። ምንድነው የምታውቀው ነገር? ስላንቺ ነግሬው ነው እኮ ስላንቺ ነግሬዋለሁ። እንደዚህ አይነት እህት ብዬ አውርቼዋለሁ። እዚህ የመጣንበት በዋነኝነት ዓላማ አለ። ለሚጠይቅሽ ጥያቄ በዋነኝነት ትክክለኛውን ምላሽ መልሽለት። ትርሲት መጀመሪያ ተረጋግሽ። ያልሽበት ተቋም ትልቅ ድርጅት ነው። 29 ዓመት ያክል የሰራ ነው። ዲኤምሲ ሪል ስቴት ይባላል። ምናልባት እሱን ካወቅሽው እዛ ነው ያለሽው። አሁን ግን አንቺ ተረጋግተሽ ነገሮችን እንድናወራ ብትሰሚኝ ጥሩ ነው ብዬ አስባለሁ። ትርሲት ያው እንግዲህ ሰምቻለሁ ያለውን ሁኔታ። ስለ እናቷም የነገርከኝ ነገር አለና ያ ትልቅ ሐዘን ነው። በጣም ይገባኛል። የእናት ህመም መቼም የሚረሳ ነገር አይደለም አውቃለሁ። ግን ደግሞ ለዚህ ደግሞ በቅተሽ እንደዚህ ደግሞ በአካል ትንሽም ከባለፈው ከነገርከኝ አንፃር ትንሽ መረጋጋት ይታይባታልና ለዚህ ስላበቃሽ እግዚአብሔርን አመስግኝ። እንደው ዛሬ በጣም ለበጎ ነገር ነው የተገናኘ ነው። እባክሽ አታልቅሽና ትልቅ ሰርፕራይዝ አለሽ። ደስታ ነው ዛሬ፣ የደስታ ቀንሽ ነው። እባክሽ ለመረጋጋት ሞክሪ። ወይ ሎሌ ውሃ ላስመጣላችሁ መሰለኝ አይደል? አዎ ትርሲት ተረጋጊ እባክሽ እንዳለሽ ነው። ሄሎ ሰላም፣ እባክሽ ሁለት እንግዶች መተውብኛልና ውሃ ይዘሽ ዛሬ የመጣነው ደግሞ ለመልካምና ለበጎ ነው። ምንም የሚያሰጋ ነገር የለም። እንግዲህ ሚኪያስን ማዳመጥ አለብሽ። ከዚህ ነገር መውጣት አለብሽ። ያን ያክል ለፍቼ ነው ልብስሽን እንኳን ለማስቀየር የበቃሁት አይደለም። ስለዚህ ለወደፊት ደግሞ የሰው ልጅ አዲስ ተስፋ፣ አዲስ ህይወት መኖር አለበት። ጠንካራ መሆን ያለብሽ አንቺ። ገብቶሻል? እባክሽን ተረጋጊ ትርሲት። በቃ ለማረጋጋት ሞክሪ። እስኪ በምን ዙሪያ እንደምትሰሩ ያው እሷ አውቀን ነው የላትም አይደለ? እንዴት ነሽ? እሺ አመሰግናለሁ። እናመሰግናለን። ሰላም። በምን ዙሪያ እስኪ እንደምትሰሩ ለትርሲት ያው የምታውቀው ነገር የለም። እስኪ ብታብራራላት። እሺ ትርሲት፣ እንግዲህ የመጣሽው እንደነገርኩሽ ትልቅ ድርጅት ነው። ዲኤምሲ ሪል ስቴት ይባላል። ከሪል ስቴቱ በፊት 29 ዓመታት ያክል ኮንስትራክሽን ላይ የምንታወቅ ትልቅ ድርጅት ነን። የሐዋሳ የአርባ ምንጭን የውስጥ ለውስጥ አስፋልቶች በጠቅላላ እንዲሁም ደግሞ ወደ ጅማ አካባቢ እሱም ጋር መንገድ ሰርተናል። ዶርሚተሪዎችን፣ ትልልቅ ህንፃዎችን ገንብተን አስረክበናል ማለት ነው። አሁን ላይ ደግሞ ወደ ሪል ስቴቱ ደግሞ ገብተን አፓርታማዎችን እያስገነባን እንገኛለን። ዋናው የመጣሽበት ምክንያት ደግሞ በዚህ ጉዳይ ላይ ነው ማለት ነው የሚሆነው። እስከዛሬ ድረስ ዲኤምሲን ማያውቅ የለም ብዬ አስባለሁ። ምናልባት ታውቂያለሽ ዲኤምሲን? ያው ተማሪም ስለሆነች ተማሪ ነች ገና። ተማሪም ስለሆነች ባለው ሁኔታ ብዙ ላታውቀን ትችላለች። ግን በብዙዎች ዘንድ የምንታወቅ ነን። በዚህ በሪል ስቴት ልማቱ ላይ አመት ከ6 ወር አካባቢ ቆይተናል ማለት ነው። ስለዚህ ብዙዎችን የቤት ባለቤት አድርገናል። ኢቨን ብሎኮችን ራሱ ሸጠን እናንተ የመጣችሁት የመጨረሻው የሚባለው ብሎክ ላይ ነው ማለት ነው። እና በዛ ደስተኛ ልትሆኑ ይገባል። ኦልሬዲ ቅናሽ ለብዙ ቦታዎች ሰጥተናል። ሉሊ አንተ እንደምታውቀው ልክ ነው። ከኔ ጋር ብዙ ያው የተጎዱትን ሰዎች ነበሩ። በጣም ብዙ ነገር ነበረ። ከነሱ መሀል ሴሌክት አድርጌ እንግዲህ ለሶስት ልጆች ነው የምድሉን የሰጠሁት ማለት ነው። ከዛ መሀል እንግዲህ አንደኛዋ ትርሲት ናት። በእሷ ስም ያለቀው ማለት ነው። ያው እንግዲህ ሉሊ አንተም እንደምታውቀው አሁን ላይ አመት ከ6 ወር ያክል አብዛኛውን አቅማችንን ተጠቅመን እየሰራን የምንገኘው እዚህ ሪል ስቴት ልማቱ ላይ ነው ማለት ነው። ወደ ሪል ስቴት ገብታችኋል፣ ግንባታና ሽያጭ ላይ ማለት ነው። ያው ልክ ነው። እኔ እንኳን አውቃለሁ። ሪል ስቴት ነው። ምንድነው ያልገባኝም። ታውቃለህ፣ እናቴን አሁን ነው የቀበርኳት።
ምንም ነገር እንደሌለኝ ታውቃለህ። ሚስቴክ ለመግዛት አይደለም አይደለ? ምንድነው የምታወቅሉ? እና ተነስ እንሂድ። እባክሽ እንዴ ትርሲት የመጣ ነው እኮ እንግዳ ጋር ነው አይደል? እባክሽን አረፍ በይ እንጂ አረፍ በይ። መጀመሪያ ቢያንስ ይጨርስ እንጂ አውርቶ እኮ አልጨረስም እኮ እንዴ። ሰዎችን ማክበርም እኮ አለብን አይደል? እኮ አክብር። እዚህ ጋር ስንመጣ ምክንያት አለው ውጤት አለው። ስለዚህ እባክሽን አረፍ ብለሽ ጨርሰሽ ቶሎ መሄድ አለብን። እኔም በጣም ብዙ ስራዎች እኮ ይጠብቁኛል። ያው ግን አንገብጋቢ ነገር ስለሆነ ነው የመጣሁት። እባክሽን አረፍ በይና ወደ ዋናው ጉዳያችን እንገባለን። ለዛ ሳይሻል አይቀርም። ያው ብቻ ጥሩ ስራ ነው እየሰራችሁ ያላችሁት። እኔም ቢሆን እንግዲህ እናንተም ከስራዬ ጎን ስለሆናችሁ በጣም እውነት በእግዚአብሔር ስም ነው እናንተም ማመስገን የምፈልገው። የተጎዱ ሰዎችን ማገዝ፣ የተጎዱ ማህበረሰብን ማገዝ ኢትዮጵያዊነት ነው። ካለው ላይ ተካፍሎ መብላት ኢትዮጵያዊነት ነውና በዋነኝነት ያው እናንተም ላደረጋችሁልኝ ነገር እና አቶ ተስፋዬም ላደረጉልኝ ያው ያጫወቱ ሰዎች ማለት ነው እነሱም ላደረጉልኝ ነገር በልዑል እግዚአብሔር ስም እንግዲህ ምስጋናዬን ለእናቶ ተስፋዬም ለእናንተ ማቀርባለሁ ማለት ነው። ስለዚህ አሁን በዋነኝነት መናገር ትችላለህ ዋናውን ነገር ማለት ነው። እሺ ትርሲቴ ለመረጋጋት ሞክሪና ለነግርሽ ያለውን ሐሳብ ተረጋግተሽ አዳምጪኝ። አሁን ምንድነው መሰለሽ ያው እንግዲህ ወደ ፍሬ ሐሳቡ ስንገባ ለአንቺ ተመልካቾች የልዑል ተመልካቾች ነበሩ፣ አቶ ተስፋዬና አቶ ተክላይ የሚባሉ ማለት ነው። ሁለቱ ሰዎች ያንቺ የደረሰብሽን ችግር በመረዳት ላንቺ የተሻለ ነገር አድርጎልሻል። ከኛ ድርጅት ምንድነው ያደረጉልሽ? ባለ 2 መኝታ 125.7 ካሬ የቤት ባለቤት እንድትሆኚ አድርገዋል ማለት ነው እነሱ። እባክሽ አሁን የሚያስለቅስ ነገር የለም። አዲስ ምዕራፍ ነው ላንቺ። ተረጋጊ እባክሽ እባክሽ። ዛሬ እኮ የደስታ ቀን አሁን ዛሬ የደስታ ቀን እኮ አይገባም። ምንም ማልቀስ የሚያስፈልገው ነገር አይደለም። እውነት ለመናገር አታልቅሽ እባክሽ። እንዴት አድርጌ ነው ማመሰግነው? እንዴት አድርጌ ነው ማመሰግነው? ችግር የለም እባክሽ በቃ ምንም የሚያስለቅስ ነገር የለም። ዛሬ የደስታ ቀንሽ ነው። እባክሽ አረፍ በይ። እንኳን ደስ ያለሽ ትርሲት። እባክሽ አረፍ በይ። ተረጋጊ እባክሽ። ዛሬ አይለቀስም እባክሽ እንጂ እባክሽ ተረጋጊ ትርሲት፣ ተረጋጊ። እንግዲህ ቅድምም ነግሬሻለሁ የሰው ልጅ አዲስ የህይወት ምዕራፍ መገንባት አለበት። አንቺ ደግሞ እንደዚህ እንደሆንሽ መቅረት የለብሽም። በዋነኝነት ያው ቤቶቹ አሁን ላይ በግንባታ ላይ ናቸው አይደለም? አሁን ግንባታ ላይ ናቸው። እንግዲህ አንቺም ተምረሽ ወደፊት ሀገርሽን ወገንሽን መጥቀም አለብሽ። በቃ ያንቺን መጎዳት ያንቺን ማዘን አይተው ነው እነዚህ ሰዎች እንግዲህ አቶ ተስፋዬና አቶ ተክላይ ነዋሪነታቸው እንግዲህ አቶ ተስፋዬ በጣሊያን ነው፣ አቶ ተክላይ ደግሞ በካናዳ ነው የሚኖሩትና በቃ ምንም ማለት አይደለም። እሷን መርዳት እንፈልጋለን ብሎ ኢንቦክስ ስላረጉኝ ብቻ ያው ይሄንን አድርገናል። ይሄ ድርጅት ደግሞ ላንቺ ያደረገልሽም ቅናሽ አለ። እሱም ብትነግርልኝ። እሺ ድርጅቱ ራሱ ዲኤምሲ ሪል ስቴት ላንቺ ከመጣው እነሱ ከሚሸጡበት ዲስካውንት አድርገው ነው ላንቺም እንግዲህ በፐርሰንት እኔ ጋር ተነጋግረው ይሄንን ያደረጉት በዋነኝነት ድርጅቱና ሁለቱ ሰዎች ማለት ነው። እና እስኪ ያለውን ነገር ንገረን ሚኪ። እሺ ያው ተርሲቲ አንቺ የተገዛልሽ ቤት ላይ እንግዲህ ልዑልም ቀድሞ ስላጫወተኝ እንዲህ ባለ ታሪክ አለች ምናምን ብሎ ስላንቺ ያለውን ነገር በጠቅላላ በዝርዝር ነው የነገረኝ። ያንቺንም ቪዲዮ ለመመልከት ሞክሬ ነበረ ማለት ነው የደረሰብሽን ነገሮች በጠቅላላ። ስለዚህ ያንን በመረዳት አለቆችን በማስፈቀድ እኔ እዚህ የስራ ድርሻዬ የሽያጭ ሱፐርቫይዘር ነው፣ ሚኪያስ እባላለሁ። ስለዚህ አለቆችን ደግሞ በዝርዝር በማስፈቀድ ይህንን ቅናሽ እንድታገኝ ያድርገናል ማለት ነው። ምንድነው ምንም አይደል ትርሲት። ስለዚህ እነዚህ ቤቶች በስንት ጊዜ ያልቃሉ ተብሎ ይገመታል?
አሁን በአመት ከ6 ወር የምናስረክባቸው ቤቶች አሉ። በ3 አመት የምናስረክባቸው ቤቶች አሉ። እሱ አሁን ኦልሬዲ ወደ ዩኒቨርሲቲ እየሄደች ስለሆነ ዩኒቨርሲቲ ተምራ እስክትጨርስ ድረስ ያልቃል። ቢያንስ ያኔ ወደ ቤትሽ ተመልሰሽ ስራዎችሽንም ጎን ለጎን እየሰራሽ እንግዲህ ራስሽን የምታስተዳድሪበት ነገር ይኖራል። አንቺ ግን ከአንቺ ብርታትን ጥንካሬን እንፈልጋለን። በጣም እንድትበረቺ ምሳሌ ማሳያ እንድትሆኝ እንፈልጋለን። እነዚህ ሰዎች ነገ በአካል ይመጣሉ። እንደዚህ ያደረጉልሽ እንዲኮሩብሽ ማድረግ አለብሽ። በምንድን ትምህርትሽን ጠንክረው በመማርና የእናትሽን አዳራ ያው በመቀበል ማለት ነው። ስለዚህ እናትሽ ሆነሽ ማየት የምትፈልገዋን ሴት ሆነሽ ማሳየት አለብሽ። በጣም ነው የማመሰግነው። ሁላችሁንም በጣም ነው የማመሰግነው። ሁላችሁንም በጣም ነው የማመሰግነው። ምንም ማለት ሁሉም ከጎንሽ ነው። እንግዲህ መበርታት ነው። እንግዲህ ሌሎችም ተመልካቾች አይተው እንግዲህ አንቺን ማገዝ መርዳት የሚፈልጉም ከሆነ እንግዲህ ከኔ ጋር እናወራለን ማለት ነው። እና ትርሲቴ የተገዛልሽን ቤት አንዳንድ ገለጻ ልስጥሽ ብዬ ነው። ምንድነው የኛ ዶክሜንቶቹ አሉ አይደለ? ባለፈው ክፍያ ምናምን ፈጸመ። ስለዚህ መፈረም አለባት። እሷም ዶክሜንቶቹን ማምጣት አለባቸው። ይመጣሉ። እስከዛ እየተዘጋጀ ነው። እስከዛ ያሉትን ነገሮች ልንገራት ብዬ ነው። በጣም ጥሩ። ያው የኛ ድርጅት ለቡ መብራት ኃይል ላይ ነው የሚያስገነባው መንደራችንን ማለት ነው። እዛ መንደር ላይ የሚገኝበት ቦታ ደግሞ መስቀለኛ የሚባል ቦታ ላይ ነው። በአንደኛው መስቀለኛ አቅጣጫ ወደ ጀሞ፣ አውቶቡስ ተራ፣ ጣና ተራ መሄድ ይቻላል። በአንደኛው ሳይድ ደግሞ ወደ ላፍቶ፣ ወሎ ሰፈር፣ ቄራ መሄድ ይቻላል። እዛኛው መንገድ ደግሞ የመጣችሁበት የሜክሲኮ መንገድ አለ ማለት ነው። የሜክሲኮ መንገድ ከዛ ደግሞ በዚህኛው በኩል ወደ ቦሌ ኤርፖርት ሃይዌይ የሚወስደው ማለት ነው። ከሜክሲኮ እና ከቦሌ የ15 ደቂቃ መንገድ ላይ ነው የሚገኘው እኛ ሳይት። በውስጡ ደግሞ የመዋኛ ገንዳ፣ በኋላ ላይ መዝናናት ስትፈልጊ አኳሪየም ያለበት። ልጆች ይወለዳሉ። ብዙ ነገር አለ መቼስ። በትክክል ልጅም ደግሞ ከወለድሽ የልጆች መጫወቻ ስፍራ አለ። ላንቺም ጤናሽን የምትጠብቂበት ጂምናዚየም ቦታዎች አሉ። ስፖርት ቦታዎች ማለት ቦታዎች አሉ። ከግቢው ደግሞ ልክ እንደወጣሽ የኛን አጥር እንደጨረሽ 3 ፓርኮች አሉ። ስለዚህ ከግቢም እንደወጣሽ መዝናኛ ነው የሚጠብቅሽ ማለት ነውና እሱ በጣም ትልቅ አድቫንቴጅ ነው። ደግሞ እድለኛነትሽ ሸጠን ጨርሰን የመጨረሻው ብሎክ ላይ ነው እናንተ የደረሳችሁ። የመጨረሻው ላይ ናችሁ። የመጨረሻው ብሎክ ላይ ነውና ያው ለሁሉም ብዙ ሰዎች እኛ ዲስካውንት ሰጥተናል። ልክ እንዳንተ ለ3 ሰዎች እንግዲህ መረዳት ላለባቸው ሰዎች ማገዝ የምፈልጋቸው ሰዎች አሉ ብዬ ባቀረብኩላችሁ መሰረት ለ3 ሰዎች እድሉን ሰጣችሁኛል። እንግዲህ ቀጣዩ ባለእድለኞች እነማን ይሆናሉ? እንግዲህ ተመልካቾች የምናየው ነው የሚሆነው። በዋነኝነት ግን ያው ብዙ ሰው የድርም ተጠቃሚ መሆን አለበት መጨረሻው ፍሎር ላይ ከሆነ የቀራችሁ ማለት ነው። ምክንያቱም እኔም ያንን ሳይት አይቼዋለሁ። በጣም ጥሩ ሳይት ነው እና ያው እግዚአብሔር እናንተንም እኛንም ሁላችንም ይጥቀመን እላለሁ። እንደዚህ አይነት በጎ ተግባሮች የሚደገፉ ናቸው። እውነት ለመናገር እናንተንም በጣም ከልቤ ማመስገን እፈልጋለሁ። በጣም አመሰግናለን። እኛ ምንድነው ይሄኛው የመጨረሻው ብሎክ ላይ ኦልሬዲ ብዙ ካንተም ውጪ የሰጣናቸው ዲስካውንቶች አሉ። ልክ እንዳንተ በጎ የሚሰሩ ሰዎች አብረው ይዟቸው የሚመጡትን 10-20 ሰዎች እንሰጥ ነበርና አሁን ግን ኦልሬዲ ዲስካውንት መስጠት ያቆምንበት የመጨረሻውን ብሎክ ስለሆነ በቪአይፒ ደረጃ ያው መጀመሪያ ሲሆን አዲስ ነው አይደለ? ለእንትኑም ዲዛይንህም አዲስ ነው የሚሆነው። ግን እየሄድክ ስትመጣ አዳዲስ ስቴጆች እያለፍክ ስትመጣ እየተማርክ በግንባታም በዲዛይንም እየተሻሻልክ ነው የምትመጣ። በጣም ተፈተል። ስለዚህ አሁን እናንተ የደረሳችሁበት በጣም ምርጡ የሚባል ዲዛይን ነው። በእያንዳንዱ ቤት ላይ 2-3 በረንዳዎች ያሉበት ነው። የሰራተኛ ክላስ ለምሳሌ ልክ እንደ ቪላ ቤት ነው የሚመስለው የሷ ማለት ነው። የሷና ከባለ 2 መኝታ ጀምሮ ባለ 3 ባለ 4 የሆኑት በጠቅላላ የቪላ ቤት አይነት ቅርጽን ያላቸው ሰርቪሱና ዋናው ቤት የተለያዩበት ቦታ የሰራተኛ ክላስ ከራሷ መታጠቢያ ጋር ላውንደሪ ስቶር። አሁን ብዙ ጊዜ የተለመደው የላውንደሪ ማሽን ማስቀመጥ ኪችን አካባቢ ነው አይደል? እኛ ጋር ግን ለብቻው የላውንደሪ ክላስ አለ ማለት ነው። ራሱን የቻለ አለ። በዛ ላይ አሁን ለሷ የተመረጠው ቤት 125.7 ነው። ውሉ 125.7 ነው። ባለ 2 መኝታ ነው።
እኛ እንግዲህ ኖርማሊ አሁን የምንሸጥበት ዋጋ 13 ሚሊዮን 480 ሺህ ብር ነበር። ስለዚህ አሁን ያንተን ጥያቄ በሰማንበት መሰረት ምንድነው የቀነስንበት ቅናሽ 11 ሚሊዮን 92 ሺህ ብር አድርገናል ማለት ነው። ኦልሞስት ወደ 2 ሚሊዮን ብር ቅናሽ አድርገናል። በዚህ 2 ሚሊዮን ብር ቅናሽ በነገራችን ላይ ባለ አንድ መኝታ ቤት ከኛ መግዛት ይቻላል። አሁን ትንሹ የሚባለው ባለ አንድ መኝታኛ ጋር 69 ካሬ ነው። አሁን የሚሸጥበት ዋጋ 7.4 ሚሊዮን ነበር። ልክ አሁን በዲስካውንቱ ለእናንተ በቀነስንበት ሬት ብንቀንሰው 6 ሚሊዮን ይሆናል። የኛ ቤቶች 6 ሚሊዮን ባለ አንድ መኝታ በጣም ቆንጆ ነው። ግን እሱ የሚያገኙት በእናንተ በቀነስ ነው ሬት ሲሆን ማለት ነው። ኦኬ አሁን ክፍያቸውስ እንዴት ነው? ስለ ክፍያው እሺ እመጣበታለሁ። ያው ስለ ቅናሹ መጀመሪያ ልንገራችሁ ብዬ ነው። ከዛ ይቺን አሁን 6 ሚሊዮን እኛ የምንጠይቀው ግንባታው እስኪጠናቀቅ ድረስ 40% ብቻ ነው። ግንባታው እስኪጠናቀቅ 40% ማለት ነው። በካሽም መክፈል ለሚችል ሰው ችግር የለውም። ግን በባንክ ፈልጋለሁ ለሚል ሰው 40/60 የባንክ ብድር አማራጭ አለን። 40 ግንባታ እስኪጠናቀቅ ይከፍሉናል። ቀሪውን 60 ደግሞ እየኖራችሁበት ነው የምትከፍሉት ማለት። ስለዚህ የዚህ 40% ማለት 2.3 ሚሊዮን ብር ማለት ነው። ስለዚህ አሁን ይሄ ከባለ ሁለት መኝታ ላይ በሰጠዋችሁ ቅናሽ ይብን ለሷ ለገቢ ምንጯ እንዲሆን ለኪራይ እቺን 2 ሚሊዮን ብር 69 ካሬ መግዛት ይችላሉ ማለት ነው። እሱ አለ። ሌላ ደግሞ ባለ 3 መኝታ ሌሎች አማራጮች ይኖራሉ 144 150 ምናምን። እሱ ላይም አሁን 15 ሚሊዮን ነው የምንሸጥበት ዋጋ። ግን ቅናሽ እናንተ በቀነስነው ሬት 12.7 ሚሊዮን ብር ይሆናል። ስለዚህ አሁን ቅድም ከባለ ሁለቱ ላይ 2 ሚሊዮን ብር ቅናሽ ከባለ 3ቱ ላይ 3 ሚሊዮን ብር ቅናሽ አድርገናል ማለት። ይሄን የነገርኩ ምክንያት ምንድነው መሰለ? አንተንም በዛው ሰርፕራይዝ ላድርግ ብዬ ነው። ምንድነው ካሜራ ይዘብኝ ስለመጣ ለሱ የሰጠዋቸውን ቅናሾች ያንተ ተመልካቾችም ኤክስፔክት ያደርጋል በትክክል። ስለዚህ የተመልካቾችህም ለሁሉም ሳይሆን ለ10 ሰዎች ብቻ ቅናሽ እንሰጣለን። ለ10 ሰዎች እሱ ያገኘችውን ዲስካውንት ሬት እንሰጣለን። እንግዲህ ተመልካቾች ስሙ 10 ሰዎች ብቻ ማለት ነው። ስለዚህ አሁን ለባለ አንድ መኝታው ቅድመ ክፍያ የሚሆነው ስንት ነው? ያው ይሄን ለተመልካቾች ነው እየነገርኩ ያለሁት። ለባለ አንድ መኝታው ቅድመ ክፍያቸው የሚሆነው 487 ሺህ ብር ከከፈሉ የቤቱ ባለቤት መሆን ይችላሉ። ለባለ ሁለት መኝታው ደግሞ እሷ የገዛችውን አይነት ካሬ ከሆነ 887 ሺህ ብር ይኖራሉ። ከዚህ የሚቀንሱም ባለ ሁለት መኝታ ቤቶች ይኖራሉ። ይሄ መጀመሪያ ክፍያው ነው። ሁለተኛ ክፍያውስ በምን ያክል ጊዜ ነው? ሁለተኛው ክፍያ ላይ አሁን የአመት ከ6 ወር የሚረከቡት ሳይቶች ላይ በየ4 ወር ጊዜ ውስጥ እንጠይቃቸዋለን ወይም በግንባታው ሂደት እየከፈሉ ይሄዳሉ ማለት ነው። አሁን ለሷ ግን የመረጠንላት ዩኒቨርሲቲውን እስከጨርስ የ3 አመቱ ላይ ደግሞ ከሆነ ከ6 እስከ 8 ወር ጊዜ አላቸው ይሄንን ቀጣይ ክፍያ ለመክፈል ማለት ነው። ለእያንዳንዱ ቤት 8% ብቻ ቅድመ ክፍያ ከከፈሉ የቤት ባለቤት መሆን ይችላሉ። ግን አሁንም ላሳስብም ወደው አሁን የነገርኩ ዋጋዎች በጠቅላላ ላንተ 10 ደንበኞች ብቻ ያለው ቅናሽ ነው። እንግዲህ ያው የድሉ ተጠቃሚ ይሁኑ፣ ሌላ ምንም እንትን አይባልም። በእውነቱ ግን ጥሩ ትልቅ እየሰራ ያለ ድርጅት ነው። በጣም አመሰግናለሁ። ስለዚህ ያው ሌሎች ስራዎችም ስለሚጠብቁኝ አሁን እሷ ያው ወረቀቷ ላይ ፈርማ መሄድም አለብን። በቃ ጥሩሽ። ያው አሲስታንቴ እየመጣች ነው ውሏን ይዛ ትምጣላችሁ። በጣም ጥሩ ነው ግን ድርጅታችሁ ናት አይደል? አዎ። እኔንም ለማገዝ የሄዳችሁበት ርቀት በእውነት እግዚአብሔር እናንተን ያክብርልኝ። ምክንያቱም ቅድምም ብየዋለሁ አሁንም ደግመዋለሁ። ኢትዮጵያዊነት መረዳዳት፣ መተጋገዝ ከዛም ወደ ከፍታ ነው። እውነት ለመናገር የኛ አያቶች የኛ ቅድመ አያቶች በጣም ብዙ ጀብድ ሰርተዋል። አሁን ላይ ያለው ወጣቱ ኃይል ትንሽ እንትን ባይልም ግን የድሮዎቹ ተረዳድተው ተጋግዘው ሀገራችንን እንዳደረሷት እናውቃለን። ወደፊትም እንግዲህ ለሀገራችን ሰላም ሰፍኖ ሀገራችን በጥሩ ገጽታ በጥሩ ነገር እንድናይ የፈጣሪ መልካም ፍቃድ ያድርግ። አሜን አሜን ያርግልን። ሁሉም ሰው ያው ጥሩ አየር መተንፈስ ይፈልጋል፣ ንጹህ ሰላማዊ አየር መተንፈስ ይፈልጋልና ለሱ እግዚአብሔር ያብቃን። እንግዲህ አሜን አሜን። ሰላም እንዴት ነሽ? አመሰግናለሁ። ቤት ይዘሽው መጣሽ። እሺ
ያው እንግዲህ ውላችሁ ደርሷል። አንዱ እኛ ጋር ነው የሚቀረው፣ አንዱ እናንተ ጋር ነው የሚቀረው ይሄ ውል ላይ ማለት ነው። በጣም ጥሩ። ስለዚህ ምንድነው መሰላችሁ የኛ ውል ባለ 12 ገጽ ውል ነው የሚሆነው። ከዛ 17 አንቀጾች አሉት። በንፋስ ስልክ ክፍለ ከተማ በወረዳ 2 የተዘጋጀ ውል ነው ማለት ነው ይሄኛው ውል ማለት ነው። ስለዚህ ቤታችሁ የሚገኘው እዛው ንፋስ ስልክ ክፍለ ከተማ ወረዳ 2 ላይ ነው ማለት ነው። ባለ 12 ገጽ 17 አንቀጾች አሉት። ያው እዚህ ጋር እንግዲህ ያው እዚህ ጋር እንደሚለው በዲኤምሲ ሪል ስቴት እና በወይዘሪት ትርሲት መካከል የተደረገ ውል ይላል ማለት ነው። ስለዚህ ማመስገንም ካለብሽ እናቶ ተክላይን እናቶ ተስፋይን ማመስገን እንግዲህ ደስ ይለኛል ከመፈረምሽ በፊት በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ምንም በጣም ነው ማመሰግነው። ምንም ማለት በጣም ነው ማመሰግነው። መመስገን ያለባቸው እንግዲህ እነሱና እሱ ናቸው ማለት ነው። በዋነኝነት እኔ ያው መንገዱን ነው የፈጠርኩት። እንግዲህ እግዚአብሔር ደግሞ ተምረሽ እንዳልኩት ጥሩ ደረጃ ላይ እንድትደርሽ ያድርግሽ። እሱ ነው የምመኝልሽ። ስለዚህ አሁን መፈረም ትችላለሽ። አመሰግናለሁ። ተምረሽ ደግሞ አንቺም ለብዙዎች እንደምትደርሺ ተስፋ እናደርጋለን። እያንዳንዱ ገጽ ላይ ገዥ የሚለው ቦታ ላይ ተፈርሚያለሽ ማለት ነው። እና ትርሲት ሌላ ደግሞ ያው 40/60 የባንክ ብድር አማራጭ አላቸው የኛ ቤቶች። ግንባታው እስኪጠናቀቅ እንደነገርኳችሁ ከቅድመ ክፍያው በኋላ 32% ነው የሚጠበቀው። ያው እንግዲህ ይሄ አዲስ ለሚገዙት ነው። ኦልሬዲ ገዝተናል። አዲስ የሚገዙት ሰዎች 40/60 ግንባታው እስከሚያልቅ መክፈል ግዴታ አለባቸው። 60%ን ደግሞ በባንክ ይያዝና በረጅም ጊዜ ወለድ ነው አይደል? በረጅም ጊዜ እስከ 25 ዓመት መክፈል ይቻላል። ይሄ አንቺ የፈረምሽበትንም ውል አሁን ምናልባት አቶ ተክላይም አቶ ተስፋይም እንግዲህ ውጭ ሀገር ነው የሚኖሩት ካየ ማሳየት አለብኝ እኔ ብራ። እሱ ብቻ ሳይሆን ያንተ ተመልካቾች ስመለከት ብዙዎቹ ከውጪ ናቸው። ስለዚህ ቀጥታ አሁን ወደኛ መግዛት ቢፈልጉ ያለ ተወካይ ራሱ መጨረስ ይችላሉ። በዲኤችኤል ውሉን እንልክላቸዋለን። እኛ ጋር የሚቀረው ነው እሱ ጋር የሚቀረው እነሱ ጋር ውሉን እንልካለን። ሁለቱም ላይ መፈረም ያለባቸው ቦታዎችን ፈርመው ወደኛ ጋር የሚቀረውን መልሰው ይልኩልናል። የቤቱ ባለቤት ባጭር ጊዜ መሆን ይችላል ማለት ነው። በጣም ጥሩ አሰራር ነው የዘረጋችሁት በእውነቱ በጣም ጥሩ ነው። ሌላ ደግሞ አዲስ ነገር ይዘን የመጣ ነው በአዲሱ ብሎክ ላይ ምንድነው እኛም ኦሬዲ ብዙ ሸጠናል፣ ብዙ አትርፈናል። ስለዚህ እንደ ጊቫዌ ወይም ደግሞ ትርፍን እንደ ማጋራት ምን አደረግን እንደ ሎተሪ ዕጣ ጀመርን ማለት ነው። እንደ ሎተሪ ዕጣ ምንድነው 2 ለሚገዙ ደንበኞች አንዳንድ የሎተሪ ዕጣ እንሰጣቸዋለን። እዛ ሎተሪ ላይ ያሸነፈ ሰው ምንድነው የምናደርገው 150.8 ካሬ ባለ 3 መኝታ ጊፍት ወይም ደግሞ የሎተሪ አሸናፊ ይሆናል ማለት ነው። በጣም አሪፍ ነው። በጣም እሱ ሽልማት ማለት ነው። እሱ ግባበት ሌላ ሰው አስገዛና ሌላ ሰው ገዝቶ ሽልማት ላይ እንደዛ እናደርግልሃለን። ከዛ ደግሞ ቤቱን አልፈልግም የንግድ ቦታ ነው የምፈልገው ካላችሁ ደግሞ 92 ካሬ የንግድ ሱቅ ቦታ ይኖራቸዋል ማለት ነው። በጣም አሪፍ ቆንጆ አሰራር ነው በእውነቱ። ስለዚህ ያው ሌሎች ስራዎች ይኖርብኛል ሚኪዬ። ያው እህታችንን እንኳን ደስ አለሽ ልልሽ እፈልጋለሁ። ስለዚህ መሄድ አለብኝ። በጣም ነው ግን እናንተን የማመሰግነው በእውነቱ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። አሜን። እውነት ለመናገር በጣም ነው የማመሰግነው። እናመሰግናለን። እንግዲህ ሻኝን ሌላ እሺ፣ እናመሰግናለን። እሺ እንግዲህ ያው ሲኘን ደስ ይለናል። እሺ እንዴ ደግሞ ዋናውን ነገር ረስታችሁ ውላችሁ እንዴ የዘመኑ ልጆች እኮ አይደል? የኛ ጋር ስለሚቀር እኔ ጋር ይጨምር። በቃ መልካም። እንግዲህ ውድ ተመልካቾች እንዳያችሁት ነው እንግዲህ እውነት ለመናገር እኔም ዛሬ በህይወቴ ትልቅና መልካም ነገር ያደረኩበት ቀን ነው ብዬ መናገር እችላለሁ። ምክንያቱም እርዳታ ለሚያስፈልገው ሰው ከመድረስ በላይ ሌላ ሳቲስፋክሽን እንዲፈጥር የሚችል ነገር የለም ማለት ነው። እንግዲህ ቅድም እንዳሉት በትርሲት ስም ወይም ደግሞ በልዑል ሚዲያ ስም የመጣ ሰው ዲስካውንቶች ለ10 ሰው ዲስካውንቶች አሉ ተብሎ በተነገረው መሰረት እናንተ ከታች በሚቀመጠው ስልክ ማለት ነው ኮሚኒኬት እያደረጋችሁ ቤቶቹን የራሳችሁ ማድረግ ትችላላችሁ። እንደምታዩት እንግዲህ ይሄ ነው የቤት ዲዛይናቸው። በጣም ነው የሚያምረው፣ ኳሊቲ ናቸው። በዚሁ አጋጣሚ እኔም ያው የነሱን ስራ ሳላደንቅ ማለፍ አልፈልግም ማለት ነው። ከታች በሚቀመጠው ስልክ እየደወላችሁ
10 እድለኞች እንግዲህ የእድሉ ተጠቃሚ መሆን ትችላላችሁ ተብሏል። የኔ ተመልካቾች እንግዲህ ሸር እያደረጋችሁ አቅም እንኳን ባይኖራችሁ አቅም ላለው ሰው ያው ይህንን መልካም በጎ ያደረጉልኝን ሰዎች አበረታቱልኝ ማለት እፈልጋለሁ። እንግዲህ ውድ ተመልካቾች እንዳያችሁት ነው። ሌሎችም እንደ እግዚአብሔር ፍቃድ ሆኖ ለ3 ሰዎች ነው እንግዲህ እድሉን የሰጡኝ ማለት ነው። ሌሎችም ሊታገዙ የሚችሉ እህቶቼ ወንድሞቼ ይኖራሉ። ከአጋዥ አካላት ጋር እንግዲህ እየተነጋገርኩኝ እነሱንም የምችለውን አድርጌ የቤት ባለቤት ላደርጋቸው ሞክራለሁ። እንግዲህ ለእናንተ መስጠትን ያድልልኝ ማለት እፈልጋለሁ። በዚሁ አጋጣሚ ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበር። ቀጣይ በሌላ ጊዜ በሌላ ቪዲዮ እመጣለሁ ማለት ነው። ላይክ፣ ኮሜንት፣ ሼር እንዳይረሳ። ሳብስክራይብ የምትለዋን እየተጫናችሁ የልዑል ሚዲያ ቤተሰብ ሁኑ። ላለሁ እስከ ቀጣይ ፕሮግራም በያላችሁበት ሰላሙን